የአሜሪካ ጦር ማዕከላዊ እዝ በኢራን መርከቦችና ወደቦች ላይ የጣለውን እግድ ማንሳቱን ተከትሎ ኢራን በሚሊዮን የሚቆጠሩ በርሜል ነዳጆችን እየቸበቸበች መርከቦቿንም ሽርብትን እያደረገች መሆኑ ተሰምቷል። የኢራኑ መሪ ሞጅተባ ኻሜኒ ደግሞ ትራምፕ ተስፋ ቆርጦ ነው ፈርም ያልነውን ነገር የፈረመው ብለዋል። ይህ እንደተጠበቀ ሆኖ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እስራኤል ላይ ወርደውባታል። በእኛ ክንድ እየተጠበቅሽ የአሜሪካ እጆች በሚገጣጥሟቸው በሚሰሯቸው መሳሪያዎች ራስሽን እየተከላከልሽ እንደዚህ አትሁኝ ብለዋል። ኔታንያሁ ለኔ የሚነግረኝ ሌላ ለሌላ ሰው የሚናገረውም ሌላ ሆኗል የሚሉት ምክትል ፕሬዝዳንቱ እስራኤል ላይ ክንዳቸውን እንደመዘርጋትም አድርጓቸዋል። ነገሩ እያነጋገረ ይገኛል። በቀጣዩ ፕሬዝዳንታዊ ምርጫ ራሳቸውን እጩ አድርገው ሊያቀርቡ እንደሚችሉ የሚጠበቁት ጄዲ ቫንስ ከወዲሁ ፖለቲከኝነታቸውን መሪነታቸውን እየሰሩ ነው ያሉም አልጠፉም። ይህ እንዳለ ሆኖ እስራኤል ደቡብ ሊባኖስን በአየር ጥቃት ማረሷን ቀጥላለች። የእስራኤል ጦር 4 ወታደሮች ተገደሉብኝ ሲል ከነዚህ ውስጥ አንዱ የጦር አዛዥ መሆኑም ተሰምቷል። የኔታንያሁ የካቢኔ አባል የሆኑት ሚኒስትር በበኩላቸው ሊባኖስን እናቃጥላታለን፣ አንድ የእስራኤል እናት ስታለቅስ 1000 የሚሆኑ የሊባኖስ እናቶች ያነባሉ ማለታቸውም ውጥረቱን ከፍ አድርጎታል። በሊባኖስ አልደራደርም ያለችው ኢራንም እያስጠነቀቀች ነው። ይህ ብቻም አይደለም። እስራኤል ጦርነቱን ከሊባኖስ አራዝማ ሶሪያ ልታስገባው እንደምትችል ሌላኛው የካቢኔ አባል ተናግረዋል። በኳታር በቱርክና በፓኪስታን የደለበውን አልቃይዳ እንመታለን ሲሉም አክለውበታል። ነገሮች ይበልጥ እየከረሩ መጥተዋል። በጦርነቱ ምክንያት ደግሞ ከ1 ቢሊዮን በርሜል ነዳጅ በላይ የዓለም የነዳጅ ገበያ እንዳጣ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነዳጅን በተመለከተ ያወጡት ሚስጥርም መነጋገሪያ ሆኗል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ስዊዘርላንድ እንደማይሄዱ የተረጋገጠበት የኢራንና የአሜሪካ ስምምነት አሁንም አየሩን በሞላበት ሰዓት ሌሎች አስገራሚ ጉዳዮችም ተሰምተዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር ማዕከላዊ እዝ በኢራን መርከቦችና ወደቦች ላይ የጣለውን እገዳ ማንሳቱን ተከትሎ የኢራን መርከቦች ሽርብትን እያሉ ነው። በሚሊዮን የሚቆጠር በርሜል ውስጥ የተሞላ ነዳጅ ይዘው ነው እነዚህ መርከቦች ወዲህና ወዲያ እያሉ የሚገኙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተስፋ ቆርጠው ነው ከኛ ጋር ለመስማማት የተገደዱት በማለት የተናገሩት ደግሞ የኢራኑ መሪ ሞጅተባ ኻሜኒ ናቸው። ሞጅተባ ኻሜኒ አሜሪካ ተስፋ መቁረጧን ተናግረዋል። ይሁንና አሜሪካ ጠላታችን ብትሆንም እንነጋገር ብዬ ንግግሩን ያጸደቅኩት እኔ ነኝ ሲሉም አትተዋል። ፕሬዝዳንቱ የሀገራችንን ጥቅም የስምምነት አሳልፎ አይሰጥም ብለውኝ እኔም አጽድቄው ስምምነቱ ሊጸድቅ ችሏል ሲሉም ተናግረዋል። የኢራን ባለስልጣናት ስምምነቱን እንደ ድል እያወጁት ሲሆን በአሜሪካ በኩል ደግሞ ተሸነፍን የሚለው ዜማ ከፍ ብሎ እየተደመጠ ይገኛል። ታዲያ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስምምነቱንና አለቃቸውን ዶናልድ ትራምፕን ተከላክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈራረሙት ስምምነት ለዲፕሎማሲ ዕድል የሚሰጥ ነው ብለው የተናገሩት ጄዲ ቫንስ እስራኤል ላይ ክፉኛ ወርደውባታል። ምክትል ፕሬዝዳንቱ የአክሲዮስ ዘገባን መሰረት አድርጎ ለተጠየቀ ጥያቄ ሲመልሱ የተናገሩት ነገር የብዙዎችን ጭንቅላት አስይዟል። በዋይት ሃውስ ጋዜጣዊ መግለጫ ክፍል ውስጥ የተገኙት ምክትል ፕሬዝዳንቱ ጄዲ ቫንስ እንዲህ ሲሉ መለሱ። የሊባኖስን ጉዳይ በተመለከተ ግምታዊ ሆኜ መናገር አልችልም። እስራኤሎች የሰላም ስምምነቱን ማክበር አለባቸው። እኛም ወዳጆቻችን የሆኑትም እነ እስራኤልና በመካከለኛው ምስራቅ የሚገኙ አረቦች ስምምነቱ ዳር እንዲደርስ መስራት ይኖርባቸዋል። ከዛ ውጪ ግን ኔታንያሁ በስምምነቱ ተበሳጭቷል በሚባለው ጉዳይ ላይ እርግጠኛ ሆኜ መናገር አልችልም። ለኔ የነገረኝ ሌላ ነው።
ምናልባት ለእኔ ያልነገረኝን ለሌሎች ሰዎች ተናግሮ ሊሆን ይችላል። ነገር ግን በእርሱ ዙሪያ ያሉ የካቢኔ አባላት አንዳንድ ነገሮችን ማወቅ አለባቸው። አንደኛ፣ በምድር ላይ እንደ ዶናልድ ትራምፕ ያለ ለእስራኤል ስስ ልብ ያለው መሪ የለም። እናም ፕሬዝዳንቱን ከማጥቃት ቢቆጠቡ ይሻላቸዋል። አንዳንዶቹ በአደባባይ ፕሬዝዳንቱን እያወገዙ ነው። ሁለተኛውና ዋናው ጉዳይ አሉ ጄዲ ቫንስ ንግግራቸውን ሲቀጥሉ፣ ሁለተኛው ጉዳይ እስራኤል ከኢራን የመጣባትን ጥቃት የተከላከለችባቸውን መሳሪያዎች የሰራናቸው እኛ ነን። 2/3 የሚሆኑት እስራኤል ከኢራን ራሷን የከለለችባቸው መሳሪያዎች በአሜሪካ እጆች የተሰሩ ናቸው። የአሜሪካ ግብር ከፋዮችም ገንዘብ ያወጡባቸው ናቸው ሲሉ ማላይ ቆመሽ ማንን ታምያለሽ ሊሉ በቃጣቸው አንደበት ተናግረዋል ጄዲ ቫንስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱ ሲተችባቸው ምክትላቸውን ጄዲ ቫንስን እያጋፈጡም ይመስላሉ። ስምምነቱ ከተሳካ እኔም መሰገናለሁ፣ ከከሸፈ ግን ጄዲ ቫንስን እጠይቀዋለሁ በማለት በሹፈት የተናገሩት ንግግር ብዙዎች እንደ ቀልድ የወሰዱት አይደለም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቀድሞውኑ ወደ ጦርነት መግባት አልነበረብንም ብለው ሲሟገቱ ነበረ። ኋላ ላይ በኔታንያሁና በሞሳድ ሪፖርት አማካኝነት ዶናልድ ትራምፕ እውነቱ ተጋርዶባቸው በኢራን ላይ ወታደራዊ እርምጃ እንዲወሰድ ቢያዙም ጄዲ ቫንስ ግን እስከ ዋዜማው ድረስ በዲፕሎማሲያዊ ስራቸው ላይ ነበሩ ይላል የሲኤንኤን ዘገባ። በፈረንጆቹ ፌብሩዋሪ 28 ጦርነቱ ሊጀመር በዋዜማው ፌብሩዋሪ 27 ከኦማኑ የውጭ ጉዳይ ሚኒስተር አልቡሴዲ ጋር ጄዲ ቫንስ ሲመክሩ ነበር ይላል ዘገባው። በጦርነቱ መሃልም እንነጋገር የሚለውን ነገር በደንብ ጮክ ብለው ሲናገሩ የነበሩት እርሳቸው ናቸው። ማርኮ ሩቢዮ የውጭ ጉዳይ ሚኒስትሩ፣ ፒት ሄግሴት የመከላከያ ሚኒስትሩ ደግሞ እንፋለም፣ ኢራንን እናንበርክካት የሚለውን ድምፅ ሲያሰሙ ቆይተዋል። ትራምፕም ከሁለት ወገን ሲጎተቱ ከቆዩ በኋላ የነዳጅና ሌሎች ትርምሶች የዓለም ኢኮኖሚን እያዳከሙ በመምጣታቸው የአሜሪካ ሸማቾችም ገፈት በመቅመሳቸው ምክንያት በቃ እንነጋገር በሚለው ጉዳይ የመጨረሻውን ውሳኔ አሳለፉ። ታዲያ እንነጋገር ካሉ በኋላ ስምምነቱ እንደተባለው አሜሪካ የተኩራራችበት አይነት ሆኖ አልተገኘም። ኢራኖች ተገደው የፈረሙት ሳይሆን አሜሪካዎቹ ተገደው የፈረሙት መሰለ። የኢራን ኢኮኖሚ በ300 ቢሊዮን ዶላር የሚገነባበትን ሁኔታ ስምምነቱ ማካተቱ ደግሞ ለወግ አጥባቂ አሜሪካውያን እንደ ስድብ ተቆጥሯል። ታዲያ ትችት ሲበዛባቸው እነ ማርኮ ሩቢዮ ከነገሩ ራሳቸውን ሸሸት አደረጉ። ፕሬዝዳንት ትራምፕም በጉዳዩ ላይ ብዙ ከማውራት ተቆጠቡ። በዚህ ጊዜ ነው ጄዲ ቫንስን ለማጋፈጥ የወሰኑት። ጄዲ ቫንስም ወደ ኋላ አላሉም። በዋይት ሃውስ የጋዜጣዊ መግለጫ ክፍል በሙሉ ራስ መተማመን ስምምነቱ ሊከበር የሚገባና ለዲፕሎማሲ ዕድል ሊሰጥ የሚችል እንደሆነ ተናገሩ። እኛ ብቻ አይደለንም፣ ሁላችሁም ተረባረቡ ሲሉም መልእክታቸውን አስተላለፉ። ታዲያ ጄዲ ቫንስ በዚህ ሰዓት ፊት ለፊት መጋፈጥን የፈለጉት በተለያዩ ምክንያቶች እንደሆነ ይነገራል። አንድም የሰላም ስምምነት እንዲፈረም ስለወተወቱ፣ አንድም ደግሞ በ2028 የሚደረገውን የአሜሪካ ፕሬዝዳንታዊ ምርጫ በተመለከተ ራሳቸውን እንደ እጩ ማቅረብ ስለሚፈልጉ ነው ይላል የቢቢሲ ዘገባ። ኮሚኒየን የተሰኘ ከሰሞኑ የወጣ አንድ በእርሳቸው ሕይወት ዙሪያ የሚያጠነጥነው መጽሐፍ የተለያዩ ርዕሰ ጉዳዮችን ቢይዝም አንዳንዶች ራሳቸውን ለመሪነት እያዘጋጁ ስለሆነ መጽሐፉ በዚህ ጊዜ የወጣውና አንዳንድ ፖለቲካዊ ጉዳዮችን የያዘው ለዚህ ነው ብለው ይከራከራሉ። የካቶሊክ እምነት ተከታይ የሆኑት ጄዲ ቫንስ ስለ ካቶሊክ እምነታቸውና ስለ ሌሎች ፖለቲካዊ አቋሞቻቸው ኮሚኒየን በተሰኘው መጽሐፋቸው ላይ ዘርዘር አድርገው ጽፈዋል። በሰኔ ወር የወጣው ይህ መጽሐፍ ለፕሬዝዳንታዊ ምርጫ ራሳቸውን ከሚያዘጋጁ ሰው የተጻፈ ነው ብለው በርካቶች እያነሱ ሲሆን ይህም በተመለከተ ሲጠየቁም ምክትል ፕሬዝዳንቱ ከባለቤቴ ጋር እመክርና በቀጣይ ጊዜ አሳውቃቸዋለሁ ሲሉ ተናግረዋል። እርግጥ ነው በ2028ቱ ምርጫ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ተወዳዳሪያቸው ሊሆኑ እንደሚችሉ ይነገራል። ለማንኛውም ትራምፕ ያጋፈጧቸው ጄዲ ቫንስ በተለይ በስምምነቱ ሂደት የተሻለ ሰላም የሚመጣ ከሆነ ሰላሙ ዘልቆ ዓለም የሚያገኘው ነገር ካለ ምናልባት ቀጣዩ መሪ ለመሆን የሚያንደረድራቸው ሊሆን ይችላል። ካልሆነ ግን የተጋፈጡበት ጉዳይ ቀላል አይደለምና ፖለቲካዊ ኪሳራም ሊያደርስባቸው እንደሚችል ይነገራል።
በተለይ ደግሞ ከእስራኤል የሚመጣባቸው ግፊት ቀላል አይደለም። እስራኤል 9 ሚሊዮን ሕዝብ አላት። ደህንነቷን ለመጠበቅ የሚያስችሉ ስምምነቶችንና አጋጣሚዎችን ሁልጊዜ እየገደለች መኖር አትችልም ብለው መናገራቸው በኔታንያሁና በመንግስታቸው ጥርስ እንዲነከስባቸው ያደርጋል እየተባለ ይገኛል። ታዲያ ከዚህ የተሻለ ምን አማራጭ አለ ሲሉም ጠይቀዋል ጄዲ ቫንስ። አሜሪካ ከኢራን ጋር ተስማማሁ ብትልም ደቡብ ሊባኖስ በእስራኤል የአየር ጥቃት እየተመታች ትገኛለች። የእስራኤል ጦርም ከሊባኖስ ድንበር 10 ኪሎ ሜትር ዘልቆ የገባበትን ካርታ ይፋ አድርጎ ጦርነቱን አፋፍሟል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በደቡብ ሊባኖስ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አሳውቀዋል። በሰሜኑ የሀገራችን ክፍል ደህንነታችንን እናስከብራለን ሲሉ ኔታንያሁ ተናግረዋል። የመከላከያ ሚኒስትሩ እስራኤል ካትስ በበኩላቸው በሊባኖስ በሶሪያና በጋዛ የምንወስዳቸው ወታደራዊ እርምጃዎች ይቀጥላሉ፣ ከዚህ የሚያስቆመን የለም ሲሉም ተናግረዋል። ይህ ደግሞ ለዶናልድ ትራምፕ እና ለአሜሪካ መጥፎ መልእክት ተደርጎ ተወስዷል። ታዲያ የሊባኖሱ ጦርነት እስራኤልን ዋጋ እያስከፈላት እንደሚገኝ ራሱ የእስራኤል ጦር ያወጣው መረጃ ይጠቁማል። 4 የእስራኤል ወታደሮች በደቡብ ሊባኖስ ተገደሉብኝ ይላል የጦሩ ሪፖርት። 5 ሰዎች ቆሰሉብኝ፣ 4 ሰዎች ተገደሉብኝ የሚለው የእስራኤል ጦር ሪፖርት እንደሚጠቁመው ከሞቱት ሰዎች መሃል አንድ የሻለቃ አዛዥ ይገኝበታል። ሻለቃ ዶር ጋዳሊያ ቤን ሲምሆን ይባላል። የ32 ዓመቱ ወታደር የ41ኛው ብርጌድ 52ኛ ሻለቃን የሚመራ እንደሆነ የእስራኤል ጦር ባወጣው ሪፖርት ጠቁሟል። ታዲያ ይህ ጥቃት እስራኤላውያንን አንገብግቧል። ሚኒስትሮቹም ከበድ ባለ ቃላት እንዲዝቱ አድርጓቸዋል። የብሔራዊ ደህንነት ሚኒስትሩ በአክራሪ አቋማቸው የሚታወቁት ኢታማር ቤን ግቪር ሊባኖስ ትቃጠላታለች ሲሉ ዝተዋል። 4 ወታደሮች መሞታቸውን ከሰሙ በኋላ ነው ይህንን ዛቻ ኢታማር ቤን ግቪር የተናገሩት። ለአሜሪካውያን ክብር አለን፣ ነገር ግን እስራኤል ደህንነቷን የመጠበቅ መብት አላት። የእያንዳንዱ እስራኤላዊ ወታደርና ዜጋ ደም በከንቱ ፈሶ አይቀርም ሲሉ በኤክስ ማህበራዊ ገጻቸው ላይ ቤንግቪር ተናግረዋል። ሊባኖስ ትቃጠላለች ሲሉም አክለውበታል። ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግል ስንገናኝ ነግሬያቸዋለሁ፣ እያንዳንዷ የእስራኤል እናት ስታለቅስ በሺዎች የሚቆጠሩ የሊባኖስ እናቶች ያነባሉ ሲሉም የዛቻቸውን ደረጃ ከፍ አድርገውታል። ፈረንሳይን ጨምሮ የተለያዩ ሀገራት አሜሪካ በእስራኤል ላይ ጫና አድርጋ በሊባኖስ ላይ የምትፈጽመውን ጥቃት ታስቁም እያሉ ይገኛሉ። ይህ እንደተጠበቀ ሆኖ ሀገረ እስራኤል ጦርነቱን ከሊባኖስ ጎትታ ሶሪያ ልታደርሰው እንደምትችል ተጠቁሟል። የእስራኤል የዳያስፖራ ጉዳዮች ሚኒስትር የሆኑት አሚቻይ ቺክሊ ናቸው ይህንን የተናገሩት። በፓኪስታን በቱርክና በኳታር የደለበ የሱኒ ጽንፈኛ በሶሪያ ይገኛል፣ ይህንንም እንመተዋለን፣ አልቃይዳም እዛ አካባቢ አለ፣ አንላቀቅም ሲሉ አስተያየት ሰጥተዋል። ኔታንያሁ አባልና መሪ የሆኑበት የሊኩድ ፓርቲ አባል ናቸው የዳያስፖራ ጉዳዮች ሚኒስትሩ አሚቻይ ቺክሊ። የእርሳቸው ንግግር የኔታንያሁ ፓርቲ አቋም ተደርጎም እየተወሰደ ይገኛል። በተከታታይ የሬዲዮ ቃለ ምልልሶች ላይ እኒህ ሚኒስትር ደጋግመው በሱኒ ጽንፈኞች የሚመራውን በመካከለኛው ምስራቅ የሚገኘውን መረብ እንበጣጥሰዋለን እያሉ ይገኛሉ። አይሲስና አልቃይዳ የሚገኙት እነ ቱርክ እነ ኳታርና እነ ፓኪስታን የሚዘውሩትን ኃይል በሶሪያ ገብተን እንመተዋለን ሲሉ መናገራቸው ጦርነቱ ወደ ሶሪያ ሊዛመት እንደሚችል ብዙዎች ሰግተዋል። በጂሃዲስቶች የተሞላው መንግስት እንዴት ጎረቤታችን ተቀምጦ ዝም እንላለን ሲሉም አክለዋል። እንዲሁም አልረጋ ያለው አካባቢ ሌላ ጦርነት ያጋጥመው ይሆን የሚል ስጋት በብዙዎች ዘንድ ተቀምጧል። በመጨረሻም ዓለም በጦርነቱ ሰሞናት ከ1 ቢሊዮን በርሜል ነዳጅ በላይ ከገበያው እንዳጣች ተሰምቷል። የሆርሙዝ ሰርጥ ዳግም ተከፍቷል። ይህ መልካም ዜና ነው ይላል የሲኤንኤን ዘገባ። መጥፎ ዜናው ግን መዘግየቱ ነው ሲልም ያክልበታል። 1 ቢሊዮን 150 ሚሊዮን በርሜል ነዳጅ ከገበያው የወጣባቸው እነዚያ 4 ወራት ለነዳጅ ገበያ ክፉ የሚባሉ ጊዜያት ናቸው። በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር ከ1990 በኋላ ማለትም ባለፉት 36 ዓመታት
ታይቶም ተሰምቶም በማይታወቅ ደረጃ የነዳጅ ስትራቴጂክ ክምችት የተሟጠጠበት አሜሪካ በ43 ዓመት ጊዜዋ ውስጥ አስቸኳይ መጠባበቂያዋ እጅግ ዝቅ ያለበት ጊዜ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቡድን 7 አባል ሀገራት ስብሰባ ላይ ከመጠባበቂያችን እኮ በ4 ሳምንታት ጊዜ ውስጥ ነው የተነጣጠልነው ሲሉ መናገራቸው በብዙዎች ጆሮ ገብቷል። የኢራኑ ጦርነት የነዳጁን ገበያ ግልብጥብጥ እንዳደረገው የሚታወቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን በመመልከት በፍጥነት ወደ ሰላም መምጣት አለብን ያሉበት ዋነኛው ምክንያት እንደሆነም ይታመናል። $70 ሳይደርስ ሲሸጥ የነበረ ነዳጅ በጦርነቱ ሞቅታ ወቅት $126 ገብቶ እንደነበር የሚታወቅ ነው። አሁን ወደ $80 ገደማ ዝቅ ቢልም አሁንም የነዳጁን ገበያ በአጭር ቀናት ውስጥ ማስተካከል እችላለሁ ብሎ ዋስትና የሚሰጥ አካል የለም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።